ሰላም ጤና ይስጥልኝ እንደምን ቆያችሁ ከቻናል 1 ቴሌቪዥን የሚተላለፍላችሁ የዜና ሰዓታችን ላይ ትገኛላችሁ ከሀገር ውስጥና ከውጭ እንዲሁም ቢዝነስ ዘገባዎችን ጨምሮ ወደ እናንተ እናደርሳለን ዜናዎችን የበራብሪያችሁ ቆይታ ማድረገው ነው ፍራታ ጥላውን ነኝ ጠቅላይ ሚኒስትር ዶክተር አብይ አህመድ የአፍሪካ ህብረት የሰው ሰራሽ አስተውሎትና የዲጂታል ጤና መሪ ሆነው ተሾሙ። ሹመቱ ጠቅላይ ሚኒስትሩ በዘርፉ ላሳዩት አመራርና ኢትዮጵያ በአህጉሩ የሰው ሰራሽ አስተውሎትና የፈጠራ ስራዎችን ለማስፋፋት እየተከበረች ላለችው ሚና እውቅና መስጠቱን የአፍሪካ ህብረት ገልጿል። በሹመቱ ደብዳቤ ላይ እንደተመላከተው ጠቅላይ ሚኒስትሩ ዲጂታል ትራንስፎርሜሽንንና አዳዲስ ቴክኖሎጂዎችን ለማስፋፋት ያደረጉት አመራር አርቲፊሻል ኢንተለጀንስ ለአፍሪካ ሉዓላዊነት ውጤታማነትና አሳታፊ እድገት ቁልፍ መሳሪያ እንዲሆን ከፍተኛ አስተዋጽኦ አድርጓል። ባለፉት ጥቂት ዓመታት በጠቅላይ ሚኒስትሩ አመራር ኢትዮጵያ በዲጂታላይዜሽንና በሰው ሰራሽ አስተውሎት ዘርፎች ከፍተኛ እድገት ማስመዝገቧ ጠቅሷል። የዲጂታል መሰረተ ልማት ማስፋፋት፣ የኢ-መንግስት አገልግሎቶችን ስራ ላይ ማዋል፣ የሰው ሰራሽ አስተውሎት ኢንስቲትዩትን ማቋቋም እንዲሁም ብሔራዊ ስትራቴጂ መንደፍ በዚህ ረገድ ቁልፍ ሚና ተጫውተዋል። በተጨማሪም ራሱን የቻለ የሰው ሰራሽ አስተውሎት ዩኒቨርሲቲ ለማቋቋም የታቀደው እቅድ ምርምርን፣ የክህሎት ልማትንና አህጉራዊ ትብብርን የበለጠ እንደሚያጠናክር ይጠበቃል። በሀገራዊ አገልግሎት አሰጣጥ ላይ መሰረታዊ የሆነ የባህል ለውጥ እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። መንግስት ካቀዳቸው 5 የልማት ምሰሶዎች መካከል ቴክኖሎጂን ለአገልግሎት ዘርፉ እንደ ዋነኛ መሳሪያ በመጠቀም የአገልግሎት ቅልጥፍናና ተደራሽነትን ለማሻሻል በቁርጠኝነት እየሰራ እንደሚገኝም አስታውቀዋል። መሶብ የአንድ ማዕከል የአገልግሎት አሰጣጥ ስርዓትን ተግባራዊ ማድረግ የተጀመረው በቅርብ ጊዜ ቢሆንም በመሶብ አገልግሎቶች የታየው የደንበኞች እርካታ የስራ ሞዴሉን ውጤታማነት በግልጽ የሚያሳይ ነው ብለዋል። ይህም አሰራሩን ይበልጥ ማስፋፋት አስፈላጊ መሆኑን እንደሚያመላክት የገለጹት ጠቅላይ ሚኒስትሩ በይፋ የተመረቀው የመሶብ የሞባይል አገልግሎትም የዚሁ ቀጣይነት ያለው የስራ እንቅስቃሴ አካል መሆኑን ጠቁመዋል። ዜጎች ጊዜያቸውን በአግባቡ እንዲጠቀሙና ትርጉም ያለው የጊዜ ቁጠባ እንዲያገኙ ለማስቻል እነዚህን የታቀዱ አገልግሎቶች ይበልጥ ተደራሽ የማድረግ ስራ ተጠናክሮ እንደሚቀጥልም ጠቅላይ ሚኒስትሩ በመልእክታቸው ተናግረዋል። የኢትዮጵያ ፌዴራል ፖሊስ የጦር መሳሪያዎችን በዘመናዊ ዴታቤዝ መመዝገብ ጀመረ። ፌዴራል ፖሊስ በተቋሙ ግምጃ ቤትና በአባላቱ እጅ የሚገኙና የጦር መሳሪያዎች ላይ ምልክት የማድረግና ወደ ዘመናዊ መረጃ ቋት የማስገባት ስራ በይፋ መጀመሩን አስታውቋል። አዲሱ አሰራር በአገር አቀፍ ደረጃ የትኛው የጦር መሳሪያ የት እንደሚገኝ በቀላሉ ለማወቅና ለመቆጣጠር ያስችላል ተብሏል። ምልክት የማድረጉ ስራ ህገወጥ የጦር መሳሪያ ዝውውርን ለመግታት፣ የጠፉ መሳሪያዎችን ለመለየትና በጦር መሳሪያ የታገዙ ወንጀሎችን ለመመርመር ትልቅ አቅም እንደሚፈጥርም ተጠቁሟል። የምዝገባ ሶፍትዌርና የመረጃ ቋቱ በፌዴራል ፖሊስ የቴክኖሎጂ ባለሙያዎች የበለጸገ መሆኑም ተመላክቷል። በፌዴራል ደረጃ የተጀመረው ይህ ምዝገባ በሁሉም ክልሎችና የከተማ አስተዳደር ፖሊስ ተቋማት ውስጥ ተግባራዊ ይደረጋል ተብሏል። የባህር ዳር ዩኒቨርሲቲ ኤሮስፔስ ኢንጂነሪንግ የሁለተኛ ዓመት ተማሪ አማኑኤል መኳንንት ከወዳደቁ ቁሶች በሪሞት የሚሰራ ሰው አልባ አውሮፕላን ሰራ። በልጅነቱ አውሮፕላኖችን ሲመለከት ትኩረቱ እንደሚስቡትና ወላጆቹን ስለ አውሮፕላኖች አዘውትሮ ይጠይቅም እንደነበር የሚናገረው ወጣት ሰው አልባ አውሮፕላን ሰርቶ የልጅነት ህልሙን አሳክቷል። ወጣቱ በፈጠራ ስራው ከተለያዩ ተቋማት እውቅና እንዳገኘ ብሎም የባህር ዳር ዩኒቨርሲቲ በሚያደርግለት እገዛም የተሻሉ የፈጠራ ስራዎች እየሰራ መሆኑን ተናግሯል። ፈጠራው በግብርናው ዘርፍ ለኬሚካል ርጭት የሚያገለግሉ በሪሞት የሚንቀሳቀሱ ሰው አልባ አውሮፕላኖችን በመስራት ወደ ገበያ ለማቅረብ ዝግጅቱን እንደጨረሰና ይህ ደግሞ የአርሶ አደሮችን ጊዜ፣ ገንዘብ፣ ጉልበትን ለመቆጠብ ድርሻው የጎላ መሆኑን ተመላክቷል። ያለ ሐኪም ትዕዛዝ መድኃኒት ለመግዛት የሚቀርቡ ጥያቄዎች በመድኃኒት ቸርቻሪዎች የስራ እንቅስቃሴ ላይ እንቅፋት እየፈጠሩ እንደሆነ የአዲስ አበባ ምግብና መድኃኒት ቁጥጥር ባለስልጣን አስታወቀ። ይህንን የተሳሳተ ልምድ ለማስተካከል ባለስልጣኑ የግንዛቤ መፍጠር ስራዎችን እየሰራ እንደሚገኝና ደንብ ጥሰው ያለ ሐኪም ትዕዛዝ መድኃኒት በሚሸጡ ቸርቻሪዎች ላይ ጥብቅ ክትትልና እርምጃ እንደሚወስድ ተጠቁሟል። ማህበረሰቡ ከኢንተርኔትና ከተለያዩ መረጃዎች በመነሳት ብቻ መድኃኒቶችን ያለ ሐኪም ማዘዣ ለመግዛት የሚያደርገው ሙከራ ከጊዜ ወደ ጊዜ እየጨመረ መምጣቱም ተገልጿል። በተጨማሪም ከተለመዱ የሕክምና ማስታገሻዎች ውጭ ያሉ መድኃኒቶችን ያለ ባለሙያ ትዕዛዝ መውሰድ ለከፋ የጎንዮሽ ጉዳትና ለህገወጥ ምርቶች ተጋላጭነት እንደሚጨምር ባለስልጣኑ አሳስቧል። ታግተናል በማለት ቤተሰቦቻቸውን 300 ሺህ ብር እንዲልኩላቸው የጠየቁ ሁለት ታዳጊ ሴቶች ከተባባሪዎቻቸው ጋር በቁጥጥር ስር ዋሉ። የ15 እና የ16 ዓመት ዕድሜ ያላቸው ታዳጊዎቹ ሚያዝያ 12 ቀን 2018 ዓ.ም ለትምህርት ብለው ከቤት ወጥተው ሳይመለሱ ቆይተዋል። ቤተሰቦቻቸው በመጥፋታቸው ተጨንቀው ሲፈልጉ በነበረበት ወቅት ታዳጊዎቹ ስልክ በመደወል 300 ሺህ ብር እንዲላክላቸው ጠይቀዋል። ገንዘቡ ካልተላከላቸው የያዟቸው ሰዎች ጉዳት እንደሚያደርስባቸውም ተናግረዋል። የጉዳዩ ሪፖርት የደረሰው የለሚ
ኩራ ክፍለ ከተማ ፖሊስ መምሪያ ባደረገው ምርመራ ታዳጊዎቹ ሚያዝያ 13 ቀን 2018 ዓ.ም በሴምሲ አካባቢ ከሁለት ወንዶች ጓደኞቻቸው ጋር ተገኝተው በቁጥጥር ስር ውለዋል። ድርጊቱ የተፈጸመው በለሚ ኩራ ክፍለ ከተማ ወረዳ 2 የካባዶ አካባቢ መሆኑን ፖሊስ ገልጿል። ከምርመራው እንደተረጋገጠው ታዳጊዎቹ ከሁለት ወንድ ጓደኞቻቸው ጋር ሲዝናኑ እንደነበረና ወደ ውጭ ሀገር ለመሄድ አስበው ድርጊቱን እንዳቀነባበሩት በሰጡት የቃል ማስረጃ ተረጋግጧል። ፖሊስ አራቱን ታዳጊዎች እንዲሁም የመኝታ ክፍል ያከራያቸውን ግለሰብ ይዞ ምርመራውን እያካሄደ ነው። የአዲስ አበባ ፖሊስ ጠቅላይ መምሪያ በበኩሉ ሆቴሎችና የመኝታ ክፍል አከራዮች ለህፃናትና ታዳጊዎች ክፍል ማከራየት እንደሌለባቸው አሳስቦ ቤተሰብ ልጆቻቸው የትና ከማን ጋር እንደሚውሉ የማረጋገጥ ልምድ እንዲያዳብር መልእክቱን አስተላልፏል። እየተከታተላችሁ የምትገኙት ከቻናል ቴሌቪዥን የሚተላለፍላችሁን የዜና ሰዓታችን ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች አልፋለሁ። ቻይና በጠፈር ምርምር ታሪኳ ለመጀመሪያ ጊዜ የውጭ ሀገር ዜግነት ያላቸውን ጠፈርተኞች ወደ ቲያንግጎንግ የጠፈር ጣቢያዋ ልትልክ ነው። ለዝርዝሩ አማሩ ገብሩ። ቲያንጎንግ ወይም የሰማይ ቤተ መንግስት ተብሎ የሚጠራው ይህ ግዙፍ የሳይንስ ላቦራቶሪ እስካሁን ለቻይናውያን ጠፈርተኞች ብቻ ሲያገለግል የቆየ ቢሆንም አሁን ግን ለፓኪስታናውያኑ መሐሙድ ዚሻን አሊና ኩራም ዳውድ በሩን ክፍት አድርጓል። እነዚህ ሁለት ጠፈርተኞች በቅርቡ ወደ ቻይና በመጓዝ በጠፈር ጣቢያው ውስጥ ለሚኖራቸው ቆይታ የሚያግዛቸውንና ከባድ የተባለውን የተግባር ስልጠናም ይጀምራሉ። ይህ ውሳኔ ቻይና በጠፈር ምርምር መስክ ያላትን የቴክኖሎጂ ልዕልና ለሌሎች ሀገራትም ለማጋራትና የዓለም አቀፍ ትብብርን ለማጠናከር ያላትን ዝግጁነት የሚያሳይ ነው። በተለይም እንደ ፓኪስታን በዘርፉ ላይ በትጋት እየሰሩ ላሉ ሀገራት ይህ ጉዞ እጅግ ዘመናዊ ከሆነው የቻይና የጠፈር ቴክኖሎጂ ጋር በቀጥታ እንዲተዋወቁና ትልቅ ልምድ እንዲቀስሙ ሰፊ ዕድል ይከፍትላቸዋል። እንደ ሲጂቲኤን ዘገባ ከሆነ ይህ እርምጃ ከሳይንሳዊ ትብብር ባለፈ በቻይናና በፓኪስታን መካከል ያለውን ስትራቴጂካዊ ግንኙነት ወደ ላቀ የቴክኖሎጂና የሳይንስ ከፍታም የሚያሸጋግር ነው። ቻይና የጠፈር ጣቢያዋን ለሌሎች ሀገራት ክፍት ማድረጓ ማዕከሉ ወደፊት በርካታ ሀገራት በጋራ የሚሰሩበት ዓለም አቀፋዊ የጠፈር ምርምር ማዕከል የመሆን ተስፋ ተጥሎበታል። አሜሪካ እስከሚቀጥለው እሁድ ድረስ አዲስ የሰላም ድርድር መድረክ እንደሚኖር ፍንጭ ሰጠች። ኢራን በበኩሏ ዛቻና ማስፈራሪያ ከሰላም ድርድር ጋር አብሮ አይሄድም ብላለች። ለዝርዝሩ አማሩ ገብሩ። በሳምንቱ መጀመሪያ በኢስላማባድ ሊካሄድ ታስቦ ያልተሳካው ሁለተኛው ዙር የሰላም ድርድርን ተከትሎ ፕሬዝዳንት ትራምፕ አዲስ መረጃ ተናግረዋል። እንደርሳቸው ገለጻ ምንም እንኳን ለሁለተኛው ዙር ድርድር ሉካን ተልከው ሳይካሄድ ቢመለሱም ሶስተኛው የድርድር ቀጠሮ መያዙንና እስከ መጪው እሁድ ሊካሄድ እንደሚችል ጠቁመዋል። ልክ እንደ ሁለተኛው ዙር ሁሉ በዚህም ቀጠሮ ዙሪያ ቴህራን እስካሁን የሰጠችው ማረጋገጫ የለም። ድርድሩ ሊካሄድ ይችላል መባሉ ከዕለት ተዕለት የተካረረውን ውጥረት ረገብ ያደርጋል የሚል ተስፋ እንደተጣለበት ቢቢሲ ዘግቧል። ይህ በእንዲህ ሳለ ቴህራን በአንድ በኩል የድርድር ፍላጎት፣ በሌላ በኩል ዛቻና ማስፈራሪያ ሁለቱ አብረው የማይሄዱ ጉዳዮች ናቸው ስትል አሜሪካን ወቅሳለች። እንደ ኢራኑ ፕሬዝዳንት መሱድ ፔጀስኪያን ንግግር ኢራን የሰላም ውይይትን አጥብቃ ትፈልጋለች፣ ነገር ግን ከአሜሪካ በኩል በተደጋጋሚ የሚሰነዘሩ ተጻራሪ ድርጊቶችና ንግግሮች የተፈለገው እንዳይሆን እያደረጉ ነው ብለዋል። አልጀዚራ እንደዘገበው በተለይም ሆርሙዝ ላይ ከሚወሰዱ የኃይል እርምጃ እስከ ዛቻና ማስፈራሪያ ድረስ ያሉት ተግባራት ኢራንን የሚያስደነግጡና ወደ ተለየ ሀሳብ የሚመሩ ባይሆኑም ለድርድር ሀሳቡ ግን ዋነኛ እንቅፋት መሆናቸውን መረዳት አለባት ብለዋል። በዚህም አሜሪካ አንዱ ላይ መጽናት ይኖርባታል፣ የሰላም ድርድሩ አሊያም ተቃራኒውን ሲሉ ፕሬዝዳንቱ አሳስበዋል። በኢራን ወደቦች ላይ እገዳ ከተጣለ ጊዜ ጀምሮ 31 መርከቦች አቅጣጫቸውን እንዲቀይሩ ወይም ወደ ወደባቸው እንዲመለሱ መታዘዛቸውን የአሜሪካ ማዕከላዊ ዕዝ ገለጸ። አብዛኞቹ መርከቦች የነዳጅ ጫኝ መርከቦች መሆናቸውንና የአሜሪካ ትዕዛዝ ማክበራቸውን ዕዙ ገልጿል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን በበኩላቸው ይህ እገዳ ከአሜሪካ ጋር ለሚደረግ ድርድር አንዱና ዋነኛው እንቅፋት ነው ቢሉም የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት ግን ዶናልድ ትራምፕ በእገዳው መርካታቸውን ገልጸው ሂደቱንም ውጤታማና ስኬታማ ሲሉ ጠርተውታል። ቻይና መካከለኛው ምስራቅ ወሳኝ መስቀለኛ መንገድ ላይ ነው ስትል አስጠነቀቀች። ለዝርዝሩ አናውን ተስፋ። አሜሪካ በዋሽንግተንና በቴህራን መካከል የነበረውን የተኩስ አቁም ስምምነት ማራዘሟን ካስታወቀች በኋላ ቻይና በውጭ ጉዳይ ሚኒስተሯ በኩል የመካከለኛው ምስራቅ ቀጠና በጦርነትና በሰላም መካከል ባለ ወሳኝ መስቀለኛ መንገድ ላይ እንደሚገኝ በማስጠንቀቅ ሁሉም ወገኖች ዳግም ግጭት እንዳይቀሰቀስ እንዲከላከሉ አሳስባለች። የቻይና የውጭ ጉዳይ ሚኒስተር ቃል አቀባይ ጓጂያኩን በሰጡት መደበኛ ሳምንታዊ መግለጫ ሁኔታው አሁንም አስጊ መሆኑን ገልጸዋል። ቅድሚያ የሚሰጡ ተግባራት ዳግም ወደ ጦርነት እንዳይገባ መከላከል መሆን እንዳለበት በአጽንኦት
ተናግረዋል። የሚመለከታቸው ወገኖችም ራስን የመቆጠብ እርምጃ መውሰድና ውጥረቱን ሊያባብሱ የሚችሉ ድርጊቶችን ማስወገድ ይኖርባቸዋል ያሉት ጓ ቻይና አለመግባባቶችን በፖለቲካዊና በዲፕሎማሲያዊ መንገዶች እንዲፈቱ እንደምትደግፍ አክለው ገልጸዋል። ቃል አቀባዩ በመካከለኛው ምስራቅና በባህረ ሰላጤው ቀጠና ሰላምና መረጋጋትን ለማረጋገጥ አጠቃላይና ዘላቂ የተኩስ አቁም እንዲደረግ ጥሪ ያቀረቡ ሲሆን ቤጂንግ ውጥረትን ለማርገብ ለሚደረጉ ዲፕሎማሲያዊ ጥረቶች ያላትን ድጋፍ በድጋሚ አረጋግጠዋል። እስራኤል ዜጎቿ በሞስኮ አውሮፕላን ማረፊያ መታሰራቸውን አስታወቀች። የእስራኤል ውጭ ጉዳይ ሚኒስትር እንዳረጋገጠው 40 የሚሆኑ የእስራኤል ዜጎች በሩሲያ ሞስኮ በሚገኘው ዶሞዴዶቭ አውሮፕላን ማረፊያ በፓስፖርት ቁጥጥር ወቅት በቁጥጥር ስር መዋላቸውን አረጋግጠዋል። ለዝርዝሩ አናውል ተስፋ። ተሳፋሪዎቹ ለ5 ሰዓታት ያህል ታግተው በሩሲያ ባለስልጣናት ተጠይቀዋል። የደህንነት ባለስልጣናትም የተጓዦቹን ተንቀሳቃሽ ስልኮች መርምረዋል የተባለ ሲሆን ከኢራንና እስራኤል ግጭት ጋር የተያያዙ ጥያቄዎችን መጠየቃቸውን አክሏል። በጥያቄው ወቅትም ባለስልጣኑ ለተሳፋሪዎቹ ኢራን የሩሲያ አጋር እንደሆነችና የኢራን ጠላቶችም እንደ ሩሲያ ጠላቶች ተደርገው ይወሰዳሉ ብለዋል። በተጨማሪም ቴልአቪቭ የእስራኤል ዜጎች ሩሲያን እንዳይጎበኙ የሚመክር የጉዞ ማስጠንቀቂያ መስጠቷን ሚኒስትሩ አስታውቋል። በእስራኤል የሩሲያ አምባሳደር አናቶሊ ቪክቶሮቭ ስለ ሁኔታው አስተያየት የሰጡ ሲሆን የካርበን ቅጂ መግለጫዎች በማለት ውንጀላውን አጣጥለውት ስለ እስራኤላውያን እስርና ጥያቄዎች መጸዳጃ ቤትም እንዳያገኙ ስለመከልከላቸውና ከሩሲያ ድንበር ጠባቂዎች ፖለቲካዊ ይዘት ያላቸው ጥያቄዎችን በሚመለከት በመገናኛ ብዙሃን የተሰራጨው የካርበን ቅጂ መግለጫ ሙሉ በሙሉ ውድቅ አድርገዋለሁ ብለዋል። አምባሳደር ቪክቶሮቭ የሩሲያ እርምጃ የእስራኤል ድንበር ጠባቂዎች በቤን ጉሪዮን አውሮፕላን ማረፊያ ከሚያደርጉት ጋር ሲነጻጸር ምንም እንዳልሆነ ሊታወቅ ይገባል ብለዋል። በዚህም ረገድ በሩሲያ ድንበር አገልግሎት መኮንኖች የሚጠቀሙባቸው ዘዴዎች አንዳንድ ጊዜ በቤን ጉሪዮን አየር ማረፊያ ሲደርሱ ሆነ ሲነሱ ከሚከሰቱ ጋር ሊወዳደር የማይችሉ መሆናቸውን ልብ ሊባል የሚገባው ነው ሲሉም አክለዋል። የእስራኤል የአየር ጥቃት አንድ ጋዜጠኛን ገሎ ባልደረባውን እንዳቆሰለ የሊባኖስ ባለስልጣናት አስታወቁ። የተከታታይ ጥቃቶች አስቸኳይ እርዳታ እንዳይደርስ እንደተከለከለም ተናግረዋል። ጋዜጠኛው አማል ካሊል ከፍንዳታው በኋላ በፍርስራሽ ውስጥ የተቀበረ ሲሆን በዚሁ ጥቃት ሌላዋ ጋዜጠኛ ዘይነብ ፋራጅ መጎዳቷም ተገልጿል። ለዝርዝሩ ጸጋነሽ ተሰማ። እስራኤል በደቡብ ሊባኖስ ባደረገችው የአየር ጥቃት የነፍስ አድን ቡድኖች በተከታታይ ተኩስ ምክንያት ወደ ቦታው መድረስ አልቻሉም ተብሏል። አማል ካሊል በአልታይሪ ከተማ አቅራቢያ ከፎቶግራፈር የስራ ባልደረባዋ ዘይነብ ፋራጅ ጋር ሲዘግቡ ነበር። በዚህ ጊዜ በፊታቸው ያለውን መኪና የእስራኤል ጥቃት መታው። እነሱም ወደ አቅራቢያ ያለ ቤት ሲሸሹ ያ ቤትም እንደገና በእስራኤል ጥቃት ተመቷል ሲል የሊባኖስ ባለስልጣናት ተናግረዋል። የነፍስ አድን ቡድኖች ዘይነብ ፋራጅን ከጥቃቱ ስፍራ ማውጣት ችለዋል ሲሉ የሊባኖስ ጋዜጠኞች ማህበር ኃላፊ ኤልሲ ሙፋሬስ ተናግረዋል። ነገር ግን አማል ካሊልን ለማዳን ሲመለሱ ወደ ፈራረሰው ህንጻ መግባት እንዳይችሉ የእስራኤል ጥቃት ፈጻሚዎች የድምጽ ቦምብ ተጠቅመው ከልክሏቸዋል ተብሏል። የሊባኖስ ጤና ሚኒስቴር እስራኤል በድምጽ ቦምብና አምቡላንስን ተኩሳ በመምታት ሰው የማዳን ተግባር እንዳይቀጥል መደረጉን ገልጿል። በአጠቃላይ እስራኤል ጥቃቶች 5 ሰዎችን ገድሏልም ተብሏል። የሊባኖስ ጠቅላይ ሚኒስትር ነዋፍ ሳላም ጋዜጠኞችን ማገትና የእርዳታ ስራን መከልከል የጦርነት ወንጀል መሆኑን የገለጹ ሲሆን ሊባኖስ እነዚህን ወንጀለኞች በዓለም አቀፍ አካላት ፊት ለመከታተል ሁሉንም ጥረት ታደርጋለች ብለዋል። ዘገባው የሮይተርስ ነው። ፓኪስታን ከሱዳን ጋር የተስማማችውን የ1.5 ቢሊዮን ዶላር የጦር መሳሪያ ሽያጭ ስምምነት እንድታቆም በሳውዲ አረቢያ ታዘዘች። የውል መቋረጡ ለፓኪስታን ከፍተኛ ኪሳራን የሚያስከትል ነው ተብሏል። ለዝርዝሩ የሬዳት ንጉሴ። ማብቂያ የሌለው በሚመስል የእርስ በርስ ግጭት ውስጥ የምትገኘው ሱዳን በተለይም የአብዱል ፈታህ አልቡራን ኃይል 1.5 ሚሊዮን ዶላር ግምት ያለው የጦር መሳሪያ ግዢ ለመፈጸም ከፓኪስታን መንግስት ጋር ስምምነት ላይ ደርሶ ነበር። ይኸው ስምምነት የጦር አውሮፕላኖችን ጨምሮ በርካታ ዘመናዊ ጦር መሳሪያዎችን ግዢ ያካተተ ነበር። ይህም ፓኪስታን የመከላከያ ሽያጭ መዳረሻዋን ወደ አፍሪካ ገበያ ለማስፋፋት ያደረገችው ሰፊ እቅድ አካል ነበር። ቢዝነስ ኢንሳይደር አፍሪካ ሁለት የፓኪስታን የደህንነትና የዲፕሎማቲክ ኃላፊዎችን ዋቢ አድርጎ እንደጻፈው በሪያድ ትዕዛዝ ምክንያት ይህ የግብይት ስምምነት እንዲቋረጥ ተደርጓል። ሳውዲ አረቢያ ለዚህ ጦር መሳሪያ ግዢ የሚውል የገንዘብ ድጋፍን ለሱዳን ኃይል መላክ ማቆሟንና ይህም ፓኪስታን ስምምነቱን እንድታቋርጥ ምልክት መሆኑን ምንጮች ጠቁመዋል። ለዚህ የመሳሪያ ግዢ የተባበሩት አረብ ኤምሬትስ 500 ሚሊዮን ዶላር ትሰጣለች ተብሎ ሲጠበቅ ነበር። ሪያድ በቅርቡ የውሃ መሰረተ ልማት ለማልማት የ10 ሚሊዮን ዶላር እርዳታና የወርቅ ማቀነባበሪያ እቅድ ስምምነቶችን ከካርቱም ጋር ተፈራርማ እንደነበር ዘገባው አስታውሷል። በሌላ በኩል ሪያድ ለአርኤስኤፍ ኃይል የሎጂስቲክ ድጋፍ እየሰጠች ነው በሚል በተደጋጋሚ ብትወቀስም እርሷ ግን ይህን ክስ አልቀበልም ብላለች። አዲስ የወጣ ጥናት እንዳመላከተው በአሜሪካ ከሚኖሩ 62 ሚሊዮን በላይ ሰዎች መካከል ከአምስቱ አንዱ የቧንቧ ውሃ አማካኝነት ለናይትሬት ብክለት ይጋለጣሉ። ናይትሬት በውሃ፣ በመሬት፣ በአየርና በተክሎች ውስጥ የሚገኝ የናይትሮጅንና ኦክሲጅን ውህድ ሲሆን በተለይ በግብርና ማዳበሪያዎች ውስጥ በብዛት ይገኛል። ለዝርዝሩ ሄሮዳዊት ንጉሴ።
ናይትሬት ቀለም፣ ሽታና ጣዕም የሌለው ውህድ በመሆኑ በመጠጥ ውሃ ክምችት ውስጥ ሲገኝ በቀላሉ ለመለየት አዳጋች ነው። ታዲያ በዚህ አጋጣሚ በየቤታችን የሚገባው ውሃ ከኩላሊት፣ ከጨጓራ፣ ከአንጀትና ከፊኛ ካንሰር እንዲሁም ከቅድመ ወሊድና ከድህረ ወሊድ የጤና ጉዳቶች ጋር ግንኙነት እንዳለው የአሜሪካ የአካባቢ ጥበቃ ቡድን ጥናት ያመላክታል። እንደ ጥናቱ ሪፖርት ከ60 ሚሊዮን በላይ ከሚሆኑ አሜሪካውያን መካከል ከ5 አንዱ ለናይትሬት ብክለት ይጋለጣል። ቡድኑ ከ2021 እስከ 2023 ባለው ጊዜ ውስጥ በህዝብ የመጠጥ ውሃ ላይ ያለውን የናይትሬት መጠን በሁሉም የሀገሪቱ ግዛቶች ያሉ ከተሞችና መንደሮችን በመመርመር አሁን ካለው 10 ሚሊ ሊትር የተፈቀደ ደረጃ እስከ 3 ሚሊ ሊትር ሊቀንስ እንደሚገባ ጠቁመዋል። ነገር ግን በህጻናት ላይ ያለው አደጋ አሁንም ከፍተኛ መሆኑ ተገልጿል። የናይትሬት ዋና ምንጭ የእርሻ ማዳበሪያ ቢሆንም ከኢንዱስትሪና ከተሽከርካሪ ልቀቶች የሚመጣ የናይትሮጅን ክምችት እንዲሁም ሌሎች የአየር ንብረት ምንጮች ተጨማሪ ምክንያቶች ናቸው። ይህን ችግር ለመቀነስ ባለሙያዎች በቤተሰብ ደረጃ የውሃ ማጣሪያን መጠቀም ናይትሬትን እስከ 99 በመቶ ድረስ ሊያስወግድ ስለሚችል ውጤታማ መፍትሄ ብለው ሲመክሩ፣ በመንግስት ደረጃ ደግሞ የውሃ ማጣሪያ መስኮችን ማሻሻል፣ የግብርና ማዳበሪያ አጠቃቀምን መቆጣጠርና የደህንነት መመሪያዎችን ማዘመን አስፈላጊ ናቸው ሲሉ አሳስበዋል። ዘገባው የሲኤንኤን ነው። ወደ ቢዝነስ ዘገባዎች አልፋለሁ። ኢትዮጵያ ለቢሾፍቱ ዓለም አቀፍ አየር ማረፊያ ግንባታ ከአሜሪካ ተቋማት ጠንካራ ድጋፍ ማግኘቷ ተገለጸ። የኢትዮጵያ መንግስት በቢሾፍቱ ለሚገነባው የ12.5 ቢሊዮን ዶላር ግዙፍ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ከአሜሪካ መንግስትና ከታዋቂ የፋይናንስ ተቋማት ጠንካራ ድጋፍ አግኝተዋል። ይህ ስምምነት የተገኘው በዋሽንግተን ዲሲ በተካሄደ የፋይናንስ ማሰባሰቢያ መድረክ ላይ ሲሆን የአሜሪካ ባለስልጣናት ፕሮጀክቱን አዋጭና ከፍተኛ ተጽዕኖ ያለው ኢንቨስትመንት ነው ሲሉ ገልጸውታል። ለእነዚህና ሌሎች የቢዝነስ ዘገባዎች ማን ይደምናል? የኢትዮጵያ መንግስት በቢሾፍቱ ለሚገነባው የ12.5 ቢሊዮን ዶላር ግዙፍ ዓለም አቀፍ አውሮፕላን ፕሮጀክት ከአሜሪካ መንግስትና ከታዋቂ የፋይናንስ ተቋማት ጠንካራ ድጋፍን አግኝቷል። ይህ ስምምነት የተገኘው በዋሽንግተን ዲሲ በተካሄደ የፋይናንስ ማሰባሰቢያ መድረክ ላይ ሲሆን የአሜሪካ ባለስልጣናት ፕሮጀክቱን አዋጭና ከፍተኛ ተጽዕኖ ያለው ኢንቨስትመንት ሲሉ ገልጸውታል። ድጋፉ በተለይ የኢትዮጵያ አየር መንገድ በአፍሪካና በዓለም አቀፍ ደረጃ ያለውን የንግድና የትስስር አቅም ለማሳደግ ታስቦ የተዘጋጀ ሲሆን ግንባታውን በከፍተኛ ጥራት ለማከናወን እንዲቻልም አየር መንገዱ ልዩ ብቃት ካላቸው የአሜሪካ ኩባንያዎች ጋር በቀጥታ የማገናኘት ስራ እየተሰራ ይገኛል። ይህም የአሜሪካ መንግስት በኢትዮጵያ የኢኮኖሚ ጉዞና በአየር መንገዱ ዓለም አቀፋዊ ተወዳዳሪነት ላይ ያለውን ጽኑ እምነት የሚያረጋግጥ ነው። የስፕሪት አየር መንገድ ከኪሳራ ለመዳን ከትራምፕ አስተዳደር የ500 ሚሊዮን ዶላር የገንዘብ ድጋፍ ለማግኘት መቃረቡ ተገለጸ። አየር መንገዱ በኢራን ጦርነት ምክንያት የነዳጅ ዋጋ በመናሩና በኪሳራ ውስጥ በመሆኑ የመንግስት ድጋፍ ለህልውናው ወሳኝ ሆኗል። አየር መንገዱ ስራውን ለማስቀጠል የሚረዳውን ይህንን ብድር ካገኘ የዩናይትድ ስቴትስ መንግስት በኩባንያ ውስጥ እስከ 90 በመቶ የሚደርስ የባለቤትነት ድርሻ ሊኖረው ይችላል። ይህ ድጋፍ የመጣው በኢራን ጦርነት ምክንያት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩን ተከትሎ አየር መንገዱ ሙሉ በሙሉ የመፍረስ አደጋ ውስጥ በገባበት ወቅት ነው። ፕሬዚዳንት ትራምፕ በሰጡት አስተያየት አየር መንገዱ መጥፋት የለበትም፣ 14000 ሰራተኞችም ስራቸውን ማጣት የለባቸውም በማለት ድጋፋቸውን ገልጸዋል። የዚህ ስምምነት ዝርዝር ሁኔታ ገና በመጨረሻው ምዕራፍ ላይ ያለ ቢሆንም አየር መንገዱ ግን በወትሮ ሁኔታ ስራውን እንደሚቀጥልና መንገደኞችን በያዙት ትኬት መጓዝ እንደሚችሉ አስታውቋል። ቻይና የዶናልድ ትራምፕ የንግድ ቀረጥ ጫናዎችን ብትቋቋምም አሁን ያለው የኢራን ጦርነት ግን በኢኮኖሚዋ ላይ ከፍተኛ ተጽዕኖ እያሳደረባት መሆኑ ተገለጸ። በተለይም የነዳጅ ዋጋ መናርና የንግድ መስመሮች መስተጓጎል የቻይና ምርቶች ለዓለም ገበያ ለማቅረብ እንቅፋት ሆነዋል ተብሏል። ቻይና ባለፈው ዓመት የተጣለባትን ከፍተኛ የቀረጥ ጭማሪ ብታወጣም አሁንም በመካከለኛው ምስራቅ የተቀሰቀሰው ጦርነት ግን የፋብሪካ ትዕዛዞችንና የስራ ዕድልን እየቀነሰ ይገኛል። ቻይና ባለፈው ዓመት የተጣለባትን ከፍተኛ የቀረጥ ጭማሪ ብትወጣም አሁን በመካከለኛው ምስራቅ የተቀሰቀሰው ጦርነት ግን የፋብሪካ ትዕዛዞችንና የስራ ዕድልን እየቀነሰ ይገኛል። በሆርሙዝ የባህር ወሽመጥ መዘጋት ምክንያት የነዳጅ ዋጋ በከፍተኛ ሁኔታ መጨመሩ ለቻይና አየር መንገዶችና አምራቾች ትልቅ እንቅፋት ሆኗል። ፕሬዚዳንት ትራምፕ ቻይና ለኢራን ወታደራዊ ድጋፍ ካደረገች ተጨማሪ 50 በመቶ ቀረጥ እጥላለሁ በማለት ማስጠንቀቂያን ሰጥተዋል። ይህ ደግሞ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ይበልጥ አደጋ ላይ ጥሎታል። ቤጂንግ ይህ የጦርነት ቀውስ በአስቸኳይ እንዲቆም የጠየቀች ሲሆን በቀጣይ ወር የሚካሄደው የትራምፕ የቻይና ጉብኝት ለችግሩ መፍትሄ ያመጣ እንደሆነ ይጠበቃል። መረጃው የቢቢሲ ነው። በነዳጅ ዋጋ መናር ምክንያት የጀርመኑ ግዙፍ አየር መንገድ ሉፍታንዛ 20 ሺህ የአጭር ርቀት የክረምት በረራዎችን ሊሰርዝ መሆኑን አስታወቀ። በመካከለኛው ምስራቅ ባለው ግጭት ሳቢያ የአውሮፕላን ነዳጅ ዋጋ በእጥፍ መጨመሩን የገለጸው አየር መንገዱ በረራዎቹን በመሰረዝ እስከ 40 ሺህ ሜትሪክ ቶን ነዳጅ ለመቆጠብ አቅዷል። እንደ ቢቢሲ ቢዝነስ ዘገባ አውሮፓ 50 በመቶ የአቪዬሽን ነዳጅ የምታገኘው ከባህረ ሰላጤው አካባቢ በመሆኑ ከሉፍታንዛ በተጨማሪ ሌሎች አየር መንገዶችም የበረራ ቅነሳና የትኬት ዋጋ ጭማሪ እያደረጉ ይገኛሉ። ሉፍታንዛ አህጉራዊ በረራዎችን ቢቀንስም ረጃጅም ዓለም አቀፍ በረራዎችን ግን እንደሚያደርግ ገልጿል።
ስትከታተሉ የቆያችሁት ከቻናል 1 ቴሌቪዥን የሚተላለፍላችሁን የዜና ሰዓታችንን ነበረ። ዜናዎቹን እየመራው አብሬያችሁ ቆይታ ያደረኩት እኔ ፍራታ ጥላሁን ነበርኩኝ። መልካም ጊዜ